ሰላም ይብዛላችሁ ወዳጆች። በስማ ዛሬም ደግሞ ፓርት 3 በሚገርም ሐሳብ መጥቼዋል። ይሄ ምንድነው ካላችሁ አሁንም የአመፀኝነትና ወይንም የትህትና ውጤት። አመፀኛ ሰው ስልጣን እያለ አመፀኛ ይሆናል። አመፀኛ ሰው ዝነኛ ሆኖም አመፀኛ ይሆናል። አመፀኛ ሰው እውነቴን ነው የምልህ ተራ ሰው ሆነ እንኳን ባንተ ላይ መቅናቱ አይተው። ምክንያቱም እግዚአብሔር ቀብቶ አመፀኛ ሰዎች አሉ። እግዚአብሔር እድል ሰጥቶ አመፀኛ ሰዎች አሉ። ምክንያቱም ከመጽሐፍ ቅዱስ ክፍል አሁንም አንድ ነገር ልንገራችሁ። በመጽሐፍ ቅዱስ ውስጥ አንድ ሳኦል የሚባል ንጉስና አንድ ዳዊት የሚባል ገና ለንግስና እየመጣ ያለው የበግ እረኛ የነበረ የእግዚአብሔር ሰው አለ። ይሄ ሰው ምን ሆኖ ለሰላችሁ? እውነቴን ነው የምላችሁ። ሰውየው 40 ዓመት የሚያክል ረጅም ዓመት አስቆጥሮ የእግዚአብሔርን ቤት ወይንም የእስራኤል ላይ ንጉስ ሆኖ ሲቆይ ያልደፈረው ነገር ገና ልጅ ሆኖ ገና ለጋ ሆኖ ገና በግ እረኛ ሆኖ በእግዚአብሔር ሐሳብ ላይ በቅናት የተነሳ ሰው ነው። አንዱ ደግሞ ከኔ ይበልጠኛል፣ ከኔ ወንጅ ይቀድማል፣ ከኔ ወይንም አልፎ ይሄዳል በማለት የሚቀና ጨካኝ ንጉስ ነው። አየው፣ ሳኦል ጨካኝ ነው። ሳኦል ትዕቢትናው የተወሰደበት ሰው ነው። ሳኦል የትዕቢትና ውጤት የሌለው ሰው ነው። ዳዊት ግን ትሁት ነው። ዳዊት ምንም ባይገባው እንኳን እግዚአብሔር አምላክ የሚለው ነገር ይገባዋል። ዳዊት ምንም ነገር እንኳን ባይኖር ዳዊት ሁል ጊዜ እይታው ከእግዚአብሔር ጋር ነው ያለው። ዳዊት ዓላማው እግዚአብሔርን ማስደሰት ነው። ዳዊት ዓላማው የእስራኤል ሕዝብ መሪ የሆነው እግዚአብሔር እንዴት ይዘበትበታል፣ እንዴት ኢየሱስም እንደዚህ በአደባባይ እንደፈለጉ ያደርገዋል በማለት ስለ እግዚአብሔር ነገር የሚቀና ሰው ነው። እዚህ ጋር ደግሞ ስትመለከቱ ሳኦል የሚባል ሰው ረጅም ጊዜ መንግስት ላይ እኔ የቆምኩ ነኝ፣ ጦረኛ ነኝ፣ የጦር ሲስተምን አውቀዋለሁ፣ መዋጋት እችላለሁ፣ መሳሪያ መሰንዘር እችላለሁ፣ አለባበሱም እንደ ጦረኛ መልበስም እችላለሁ ብሎ በዝና ይኑር እንጂ አሁን ባለው ሰዓት ላይ ፈርቶ የተቀመጠ ሰው ነው። በየጊዜው ደግሞ ደንግጦ ለውጊያ እየወጣ ደንግጦ ወደ ቤት የሚገባ ሰው ነው። ይሄኛው ደግሞ በግ እረኛ ነው። ምንም ሌላ እዚህ ጋር ያለው ስልጣን የለው። ግን የቱ ጋር ስልጣን አለ መሰል? በጎቹን የአባቱን በጎቹን ለመብላት የሚመጣውን ተኩላውን በየጊዜው የሚመጣውንም እየመታ የነከሱትን ወይንም የዋጠውን ከመንጋጋ እየፈነቀለ የሚያተርፍ ሰው ነው። ሰውየው እዚህ ጋር በግ እረኝነቱን ልምድ ይዞ የመጣ ሰውና በዚህ በኩል ደግሞ የጦረኝነት ወይንም ጦረኛ ሆኖ ታላቅ ሰው ሆኖ መዋጋት የሚችልበት እንኳን ሌሎችን የማሰልጠን አቅም ያለው ሰው አለ። ይሄ ሰውና ዳዊት ሲገናኝ በጣም ይሄ በመንፈሳዊ ዓለም ክሎ ላይ ካላስቀመጥክ በስተቀር አይመጣም። ስለዚህ ምንድነው ሳኦል ያየው አሁንም ያለው እሱ ጋር ያለው ስልጣን ረጅም ዓመት አመራር ሲስተሙን ነው የሚያውቀው። አሁን ይሄ ለብዙዎች መልእክት ስለሆነ በደንብ ስሟት ይችላል። ይሄ ሳኦል ለረጅም ዘመን ልምድ አለው። እስራኤልን ሕዝብ የመምራት የማውጣት የማስገባት አቅም አለው። ብዙ ነገር ጦርነት አድርጎ ያሸነፈ ሰው ነው። እውነት ነው። ታላቅ የእግዚአብሔር ሰው ነው። በእግዚአብሔር የተቀባ ሰው ነው። ነገር ግን ይሄን የሚመጣው ልጅ ሆኖ ተተኪ ሆኖ የሚመጣውን ተተኪውን የማሳደግ አቅም አለ። ተተኪውን ደግሞ መልሶ የመቁረጥ ወይንም የማቆም ሲስተሙን መስራት ጀመረ። ይሄንንም ያመጣው ምንድነው? ትላንት በግ ሲጠብቅ ችግር አልነበረው፣ ክርክር አልነበረው። አንድ ያስቸገረው የእስራኤልን ሕዝብ ሁሉ ሲያናውጥ የነበረው ጎልያድ የሚባል ሰው ፍልስጤማዊ በተገዳደርከው በሕያው በእግዚአብሔር ስም እጥልሃለሁ ብሎ የጣለው በእግዚአብሔር ስም ያሸነፈው ይሄ በጦርነት እምቢ ያለውን በእግዚአብሔር ስም መጣና በትንሽ የጠጠር መጥቶ የገለበጠው የእግዚአብሔር እጅ የገለጠ ሰው። ስለዚህ በሁለቱ መካከል ይሄ ተጨብጭቦ ማያግ ሰው ነው። በፍጹም ጭብጨባ አይቶ ማያግ ሰው ነው። እንኳን አገር ማጨብጨቡ ይቅርና ቤተሰብ አጨብጭቦ ታላቆች አጨብጭቦ አያውቁም። እናት አባት አጨብጭቦለት አያውቁ። ሁሉ ጊዜ ለተናናሾች ምግብ በማድረስ የሚታወቅ ሰው ነው። ግን ቀኑ ተገለበጠና እግዚአብሔር አንድ ቀን ገለበጠውና የዚህ ሰውየው ላይ ያለው አመፀኝነት ለመግለጥ እግዚአብሔር የተናገረውን ትንሹን ለመሾም ጊዜ ስለደረሰው
ያው በአባቱ ዘንድ ውርስ የሌለውን ሰው አንስቶ በንግስናው ላይ ለማስቀመጥ የእግዚአብሔር ጊዜ ሲደርስ እንደዚህ ያደረገ። አንድ ቀን መጣና ጎልያድን ብዙ ሰዎችን ያስጨነቀውን ጎልያድን እግዚአብሔር አስመጣው። ካስመጣ በኋላ አሁን ደግሞ ምንድነው ቤት ላይ ጦርነት ተፈጠረ። አንዳንድ ነገር ልንገራችሁ፣ እናንተን ከፍ ሊያደርግ እግዚአብሔር የሆነ ሰፈር ላይ ጦርነት ያንቀሳቅሳል። ከቤታችሁ ጦርነት ያንቀሳቅሳል። ከምትኖሩበት ሰፈር ጦርነት ያንቀሳቅሳል። በምትኖሩት ቢሮ ውስጥ ጦርነት ያንቀሳቅሳል። በምትኖረው አንድ ሀገር ላይ ጦርነት ያንቀሳቅሳል። ቢያንስ አንዳንድ ጊዜ ተጠንቀቁ። ጦርነት ሲመጣ ከፍ ብያለሁ እኔ አለቃ ነኝ ጀግና ነኝ የምለውን ያወርደው። ከዛስ ደካማ ነኝ እኔ አልችልም እያለ እየፈራ እግዚአብሔርን አስቀድሞ የሞተውን ደግሞ ምን እንደሚያደርግ ታውቃላችሁ? ከተሰወረበት ቦታ ከፍ ያደርግና ዓለም ሁሉ እንዲያጨበጭበው ያደርጋል። አየው፣ የሴቶች ጭብጨባ፣ የአካባቢ ሰዎች ጭብጨባ፣ የከተማው ጭብጨባ ሳኦልን አስቀናው። ግን ቢያውቅ ለሳኦልም ይበቃዋል፣ ለዳዊትም ይበቃዋል። ምድርቷ ሰፊ ናት። የእግዚአብሔር ዓላማ አንተን ሊያነግስ የሆነ ነውጥ ያነሳል። የሆነ ቻሌንጁን ይፈጥራል። እመነኝ፣ እግዚአብሔር ባንተ ላይ ይሰራል። እመነኝ፣ ያንተ ከፍታ ጊዜ ደርሷል። እመነኝ፣ ያንተ የስኬት ጊዜ ደርሷል። እመነኝ፣ እግዚአብሔር አምላክ ይባርካል። ታላቅ ነገር ይሆናል። አንተ ዳዊት በርታ፣ አንተ ዳዊት በርታ፣ አንተ ዳዊት በርታ፣ አንተ ዳዊት በርታ፣ አንተ ዳዊት በርታ። በኢየሱስ ስም እወዳችኋለሁ። ሰላማችሁ ይብዛ።